ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ተማሪዎች እንደምን አላችሁ? ከዋሸራ አካዳሚ ዘጋጅ የሚቀርብላቸው የ12ኛ ክፍል ጥያቄዎች ሲሆኑ እንግዲህ ካስታውሳችሁ ባለፈው ሌሰን ላይ ከጥያቄ 1 እስከ 7 ሰርተናል። እንግዲህ እንዳትረሱ ቡክሌት ኮዳችን 110 ነው። ለዚህ ጥያቄ ከጥያቄ 8 እንቀጥላለን ማለት ነው። question number 8 ይላል consider the following graph of a given exponential function። እዚህ ጋር exponential function graph አለን። አልባት እንግዲህ እዚህ ጋር ክሮስ ያደረገበት በደንብ ላይ ታይ ይችላል። ትንሽ እዚህ ጋር ኔጌቲቭ አንድ ላይ y አክስን ኔጌቲቭ አንድ ላይ ክሮስ ያደርጋል። x አክስን ደግሞ at ፖዚቲቭ አንድ ላይ ክሮስ ያደርጋል ግራፍ። ስለዚህ የዚህ exponential function graph የትኛው ነው ሪፕሬዘንት የሚያደርገው ነው? which one of the following functions represent the graph shows above? ይህን ግራፍ ሪፕሬዘንት የሚያደርገው ፋንክሽን የትኛው ነው? a f of x equal to the power of x minus 2, f of x equal to 1 over x minus 2, c f of x equal to the power of x minus 2, d f of x equal to 1 over the power of x minus 2 ሚል ቾይስ አለ። እንግዲህ ጥያቄ ሲሰሩ የመጀመሪያው የማይሆን ሪሙቭ ነው ማድረግ ያለብን። ግራፉን ኬርፉሊ ስንመለከት አሁን ቾይስ ኤ እና ቾይስ ቢ ምን የላቸውም? ዋይ ኢንተርሰፕት የላቸውም። ግራፍ ግን ዋይ አክስን ክሮስ ያደርጋል። ስለዚህ ቾይስ ኤ እና ቾይስ ቢ ከምርጫ ውጭ ያስቀመጥን ማለት ለምን? ዋይ ኢንተርሰፕት የላቸውም። ቱ ዘ ፓወር ኦፍ ኤክስ ማይነስ 2 1 ቱ ዘ ፓወር ኦፍ ኤክስ ማይነስ ሃዝ ኖ ዋት ዘ ዋይ ኢንተርሰፕት ግራፉ ሁለቱ ፋንክሽን ላይ ዋይ አክስን ክሮስ አያደርጉም። ቢን ሲ እና ዲን ስንመለከት ቾይስ ሲ እና ዲን ስንመለከት ኤፍ ኦፍ ኤክስ ኢኳል ቱ ዘ ፓወር ኦፍ ኤክስ ማይነስ 2 ኤፍ ኦፍ ኤክስ ኢኳል ቱ 1 ኦቨር 2 ዘ ፓወር ኦፍ ኤክስ ማይነስ 2። እንግዲህ ከሲ እና ከዲ የትኛውን ሊሆን የሚችለው ቼክ እናድርግ። ቾይስ ኤ እና ቾይስ ቢን ከምርጫዎች ያድርገናል። ቾይስ ሲ እና ቾይስ ዲን ቼክ ለማድረግ እንግዲህ ማነው ቼክ የምናደርገው? ግራፉ ኤክስ አክሲስን ክሮስ ያደረገበት ፖይንት የት ላይ ነው? ለማን? ዋይን 0 በማድረግ ስለዚህ ዋይን 0 ስናደርግ ኤክስ ኢንተርሰፕት ማለት ነው። when y is equal to 0 is equal to the power of x minus 2 so a ማለት to the power of x which is equal to what? 2. This exponential function to the power of x which is equal to the power of 1 the same base after and before the equal sign so leaving the base x is equal to what? 1. ስለዚህ x ኢንተርሰፕታችን 1 ነው ይላል። ዲ ላይ ስንሄድ አሁንም y ኢንተርሰፕትን 0 ማድረግ 0 is equal to 1 over 2 the power of x minus 2 so this implies that 1 over 2 the power of x which is equal to positive 2 1 over 2 ማለት እንግዲህ to the power of negative and the power of x which is equal to 2 to the power of minus x which is equal to the power of 1. This implies that minus x is equal to 1, x equal to minus 1. ስለዚህ የትኛው ነው ትክክለኛው? ቾይስ ሲ ነው ወይስ ቾይስ ዲ? እንግዲህ ግራፉ ክሮስ የሚያደርገው እዚህ ጋር ማናለን at x equal to 1 ላይ ክሮስ ያደርጋል እያለን ነው። እዚህ ጋር ደግሞ at x equal to minus 1 ላይ ክሮስ ያደርጋል። እስቲ ግራፉ እንመልከት። እሺ ግራፋችን እንግዲህ x አክስን ክሮስ የሚያደርገው ማን ላይ ነው? at 1 ላይ ነው። ስለዚህ ቾይስ ዲ at minus 1 ይላል። at minus 1 ላይ ግራፉን ክሮስ አያደርግም። ስለዚህ መልሳችን ቾይስ ሲ ነው ማለት ነው። therefore answer C። ተማሪዎች ወደ ጥያቄ 9 ስናልፍ ጥያቄ 9 ምን ይላል? what is the perimeter of a regular hexagon of radius 6 cm? እንግዲህ አንድ ሬጉላር ሄክሳጎን አለን። ሄክሳጎን the number of sides is 6 ራዲየሱ ደግሞ 6 ሴንቲሜትር የሆነ ፔሪሜትሩ ምን ሊሆን ይችላል? The perimeter of a regular hexagon is given by 2nr sine of 180 degree over n. ስለዚህ 2 ሲባዛ n ማለት the number of side ነው። ሬጉላር ሄክሳጎን means the number of side is 6 ራዲየስ ተሰጥቶናል 6 ሴንቲሜትር sine of 180 degree over n ማለት the number of side which is 6 ለዚህኛው 2 ሲባዛ በ36 ሳይን 180 ሲካፈል 6 ሳይን ኦፍ 30 ዲግሪ ስለዚህ 2 ሲባዛ በ36 ሳይን 30 ፖዚቲቭ 1/2 ስለዚህ 2 በ2 ጠፋልን which is equal to
36 ምን ሴንቲሜትር ነው ማለት ነው 36 ሴንቲሜትር ስለዚህ ቾይስ ኤ ስንት ይላል 18 ራዲካል 3 ሴንቲሜትር ቢ 18 ሴንቲሜትር ሲ 36 ሴንቲሜትር ዲ 36 ራዲካል 3 ሴንቲሜትር ይላል ስለዚህ መልሳችን ሲ ነው ማለት ነው እሺ ተማሪዎች ወደ ጥያቄ 10 ስናልፍ ጥያቄ 10 which one of the following is a quantitative data ነው a quantitative data choice A measuring the weights of each students in the given class B determine the tastes of foods in the restaurant C identifying the social status of individuals D checking the quality of new products እንግዲህ ካስታወሳችሁ ዳታ በስንት ይከፈላል በሁለት ይከፈላል ኳሊቴቲቭ ዳታ እና ኳንቲቴቲቭ ዳታ what does it mean እሺ እንግዲህ ዳታ በሁለት ይከፈላል ምናምን ኳሊቴቲቭ ዳታ እና ኳንቲቴቲቭ ዳታ what means quantitative data a data which is measured what in numbers አንድ ዳታ በቁጥር ሊገለጽ የሚችል ከሆነ ምን እንለዋለን ኳንቲቴቲቭ ዳታ ነው የምንለው አንድ ዳታ ደግሞ በቁጥር የማይገለጽ ከሆነ ምን እንለዋለን ኳሊቴቲቭ ዳታ ኳሊቲ ኤንድ ኳንቲቲ ብዛትና ጥራት ማለት ነው ስለዚህ ከተሰጡት ቾይዞች ውስጥ የትኛው ነው ሊሆን የሚችለው ምን በቁጥር ሊገለጽ የሚችለው የዳታ አይነት measuring the weights of each students in the given class እንግዲህ height የሚለካው ነው በሴንቲሜትር ወይም በሜትር ስለዚህ ምንድነው በቁጥር ይገለጻል ምንድነው it is quantitative data ነው ቢ ላይ ሲሄዱ measuring the tastes of foods in the restaurant አንድ ሬስቶራንት ውስጥ የፉዱን ጣዕም መለየት ይሄ በቁጥር አይገለጽም ይሄ ምንድነው ኳሊቲ ነው so it is not quantitative C identifying the social status of individuals ይሄም ሶሻል ስታተስን አይዴንቲፋይ ማድረግ ነው በምን አይገለጽም በቁጥር ሊገለጽ አይችልም ይሄም ነው ኳሊቴቲቭ ነው እንጂ ኳንቲቴቲቭ ዳታ አይደለም ዲ checking the quality of new products አዲስ ፕሮዳክቶችን ቼክ ማድረግ ይሄም በቁጥር አይገለጽም ስለዚህ መልሳችን ቾይስ ኤ ነው ማለት therefore question number 10 choice A is the correct answer ወደ ጥያቄ 11 ስናልፍ ጥያቄ 11 which one of the following is true about the integral of a function f of x with respect to a variable x ስለ ኢንተግራል ትክክል የሆነው የትኛው ነው እንግዲህ ኢንተግራል ማለት ምን ማለት ነው choice A the integral of ጋር ትንሽ አይታይም ምንድነው የሚለው f derivative at x ነው የሚለው f derivative at x dx is the set of all antiderivatives of f choice B the integral of f derivative at x dx is the set of all derivatives of the function f choice C the integral of f of x dx is the set of all antiderivatives of the function f D the integral of f of x dx is the set of all derivatives of f እንግዲህ ኢንተግራል ማለት ምንድነው ነው ኢንተግራል ማለት አንቲ ዴሪቫቲቭ ነው ስለዚህ ቾይስ ኤ እና ቾይስ ቢ ምን አይደለም ትክክል አይደለም ዘ ኢንተግራል ኦፍ ዴሪቫቲቭ ይላል ኢንተግራልና ዴሪቫቲቭ አንድ ጋር ሄዱ ስለዚህ ቾይስ ኤ እና ቾይስ ቢ አይሆኑም ዘ ኢንተግራል ኦፍ ዴሪቫቲቭ ኦፍ ኦፍ ኤክስ ዴሪቫቲቭ ኦፍ ኦፍ ኤክስ አውት ኦፍ ዘ ቾይስ ካስቀመጣችሁ በኋላ ሲ ነው ወይስ ዲ ሊሆን የሚችለው ሲ ላይ ስትሄዱ ዘ ኢንተግራል ኦፍ ኤፍ ኦፍ ኤክስ ዲኤክስ ዘ ኢንተግራል ኦፍ ኤፍ ኦፍ ኤክስ ዲኤክስ is the set of all አንቲደሪቫቲቭ ነው ወይስ ደሪቫቲቭ እንግዲህ ኢንተግራል እና ደሪቫቲቭ ናቸው ዘ ሪቨርስ ፕሮሰስ ናቸው the derivative and the integration is the reverse process of its function ነው ስለዚህ the integral of f of x is the set of all antiderivatives of the function f the integral of f of x dx is the set of all derivative አይደለም ኢንተግራል ማለት ደሪቫቲቭ ማለት ሳይሆን አንቲ ደሪቫቲቭ ነው ስለዚህ መልሳችን ቾይስ ሲ ነው ማለት therefore question number 11 that is choice C is the correct ጥያቄ 12 እሺ ተማሪዎች ወደ ጥያቄ 12 ስናልፍ which one of the following is not a valid reason for saving A for betting in football B for vacation
ሲ ፎር ማክሲማይዝ ኢንተረስት፣ ዲ ፎር ታይም ሪታይርመንት። መኒን ወይም ሴቭ ስናደረግ ምናለን እያንዳንዱ ጠቀሜታ አለው። ሴቪንግ በገንዘብ ብቻ ሳይሆን ሰው ሴቪንግ የራሱ ጠቀሜታ ካለው ምን ነው የሚለው which one of the following is not a valid reason እውነተኛ ወይም valid reason ያልሆነው ስለ ሴቪንግ የትኛው ነው? for betting in football, for vacation ለሽርሽር ያስፈልጋል ይጠቅመናል። to maximize interest ኢንተረስታችንን ከፍ ለማድረግ፣ for the time retirement እንግዲህ ለጡረታ ጊዜ ሰው በወጣትነቱ ሴቭ ካረገ ልክ ጡረታ ሲወጣ ለዛ ያገለግለዋል። for betting in football it is not a valid reason for saving። ስለዚህ ለ12ኛው ጥያቄ መልሳችን ኤ ነው ማለት ነው። ጥያቄ 13 ስንሄድስ the shaded region in the following figures is given a relation r እዚጋ ሼድ የሆነ ሪጅን አለ በሁለት ላይኖች ባውንድ የሆነ እንግዲህ እዚጋ አንድ ላይን አለን። እቺ ላይን ማናት? ኤክስ ማይነስ ዋይ ፕላስ ዋን እዚ ኳል 0 ምናልባት ላይታይ ይችላል። ኤክስ ማይነስ ዋይ ፕላስ ዋን እዚ ኳል 0። ችኛዋ ላይንስ ኤክስ ፕላስ ዋይ እዚ ኳል 0። ስለዚህ በእነዚህ ሁለት ሶሊድ ላይኖች ባውንድ የሆነ ሪጅን ግራፍ አለን። ጥያቄው እንደሚለው which one of the following is the domain and range of the relation are respectively። ለዚህ ለሼድ ሪጅኑ ዶሜንና ሬንጁ ማን ነው ነው የሚለን። እንግዲህ አዳስሚን ዶሜን ማለት ቴስቲንግ ዘ ሆሪዞንታል ላይን ኦፍ ዘ ግራፍ ማለት ነው። ስለዚህ ከሼድ ሪጅኑ ሴንተር ብንነሳ ቱ ዘ ራይት ስንሄድ ግራፋችን ከየት አያልፍም? ከዚች ሁለቱ ላይኖች ኢንተርሴክት ከሚያደርጉበት ፖይንት ወደ ራይት በኩል አያልፍም ማለት ነው። ወደ ሌፍት ስንመጣ እስከ ሴንተር ወደ ስናልፍ ይሄ ምን የለውም፣ ይሄ ወደዚህ ኮንቲኒየስ ነው። ስለዚህ እስከ ማን ይሄዳል? እስከ ማይነስ ኢንፊኒቲ። ስለዚህ ዶሜናችን ከማይነስ ኢንፊኒቲ እስከ እዚህ ፖይንት። እቺ ፖይንት ማናት? እቺን ፖይንት ዴተርማይን ማድረግ አለብን ማለት ነው። እሺ ሬንጅ ማለት ሬንጅ ቴስቲንግ ዘ ቨርቲካል ላይን ኦፍ ዘ ግራፍ ማለት ነው። ሬንጅ ቴስቲንግ ዘ ቨርቲካል ላይን ኦፍ ዘ ግራፍ። ከዚህ ሪጅናችን ሴንተር ብነሳ ወደ አፕ ዳይሬክሽን ስንሄድ ግራፍ ምንድነው? ኮንቲኒየስ ነው። ይሄኛው ላይን ኤክስቴንድ ባረገ ቁጥር ይሄኛውም ወደ ላይ ይቀጥላል። ስለዚህ እስከ ማን ይሄዳል? እስከ ፖዚቲቭ ኢንፊኒቲ። ወደ ዳውን ዳይሬክሽን ስንሄድ አሁንም ግራፋችን ኢትስ ኮንቲኒየስ። ይሄኛውን ላይን ኤክስቴንድ ባረግነው ቁጥር ይሄኛውም ምን ያደርጋል? አብሮ ኤክስቴንድ ያደርጋል። ስለዚህ ሬንጃችን ከማይነስ ኢንፊኒቲ እስከ ፖዚቲቭ ኢንፊኒቲ ወይም ዘ ሴት ኦፍ ሪል ነበር። ዶሜን ኤንድ ሬንጅ ዘ ሴት ኦፍ ሪል ነበር የሚል ቾይዝ ማናለን? ቾይዝ ኤ እና ቾይዝ ዲ። ቾይዝ ቢ አይሆንም፣ ቾይዝ ሲ አይሆንም። ለምን? ሬንጃችን ማን ነው? ዘ ሴት ኦፍ ሪል ነበር ነው። ስለዚህ ዶሜናችን ማን ነው? ቼክ የምናደርገው እሱ ነው። ኤ ከማይነስ ኢንፊኒቲ እስከ ኔጌቲቭ 1/2 ኤንድ ሪል ነበር። ከማይነስ ኢንፊኒቲ እስከ ኔጌቲቭ 1/2 ኔጌቲቭ 1/2ን ሳይጨምር እዚጋ በቀጥታ ምንም ካልኩሌት ስታደርጉ መልሱን ማግኘት ትችላላችሁ። ለምን? ላይናችን እዚጋ ምንድን ነው? ሶሊድ ላይን ነው። ሶሊድ ላይን ከሆነ ምን ያደርጋል? ፖይንቱን ኢንክሉድ ያደርጋል። ከማይነስ ኢንፊኒቲ እስከ ማይነስ 1/2 ኢንክሉዲንግ ነው እዚጋ፣ ወይም ክሎዝ ብራኬት ነው። እዚጋ ደግሞ ኦፕን ብራኬት ነው። ከማይነስ ኢንፊኒቲ እስከ ማይነስ 1/2። ይህኛው ኦፕን የሚሆነው መቼ ነበር? እነዚህ ሶሊድ ላይኖች ከሁለቱ አንዱ ወይም ሁለቱም ምን ቢሆኑ ብሮክን ላይን ቢሆኑ መልሳችን ማን ይሆን ነበር? ይሄ ይሆን ነበር። ስለዚህ ዊዛውት ኤኒ ካልኩሌሽን መልሳችን ኤ ነው ማለት ነው። ዛትስ ቾይስ ኤ። እችን 1/2 እንዴት ነው የምናገኘው ግን? ሃው ቱ ፋይንድ ከማይነስ ኢንፊኒቲ እስከ ኔጌቲቭ 1/2 መሆኑን እችን 1/2 እንዴት ነው ቼክ የምናደርገው? at this point the two lines are x plus y is equal to 0 and x minus y plus 1 is equal to 0። ሁለቱ እዚህ ቦታ ላይ ምንድናቸው? እኩል ናቸው። so the two lines x plus y is equal to 0 and x minus y plus 1 is equal to 0። ከዚህ ላይ ለy ሶልቭ ብናደርግ ለምሳሌ y is equal to minus x እናገኛለን። ስለዚህ በy ቦታ ማንተካለን minus xን x minus በy ቦታ minus x plus 1 is equal to 0።
minus minus x plus 1 which is equal to 0 twice of x plus 1 which is equal to 0 twice of x is equal to negative 1 x is equal to negative 1 over 2 ስለዚያቺ ሁለቱ ሶሊድ ላይኖች ኢንተርሴክት የሚያርጉባት ፖይንት ኔጌቲቭ 1 over 2 ናት ማለት ነው። therefore መልሳችን ማን ይሆናል ማለት ነው? that is choice A። እሺ ጥያቄ 14 እሺ ተማሪዎች ጥያቄ 14 ስናልፍ which one of the following statement is the polynomial division theorem? እንግዲህ 10ኛ ክፍል ፖሊኖሚያል ፋንክሽን ላይ ኦልሞስት ወደ 4 አካባቢ ቴረሞች አሉ። አንድ ከዛ ውስጥ ፖሊኖሚያል ዲቪዥን ቴረም አለ፣ ፋክተር ቴረም አለ፣ ሪማይንደር ቴረም አለ ኤንድ ሶ ኦን። ስለዚህ ስለ ፖሊኖሚያል ዲቪዥን ቴረም ስቴትመንቱ የትኛው ነው ወይም ቀጥታ ቴረሙን ስቴት የሚያደርገው የትኛው ስቴትመንት ነው ከኤ እስከ ዲ ካሉት ቾይዞች ውስጥ ነው የሚለው let f be an constant polynomial with integer coefficients if the rational number c over d in its lowest term is a root of f, then c is a factor of the constant term of f and is a factor of the leading coefficient. polynomial division theorem እንግዲህ ስለ non constant polynomial አይደለም ስቴት የሚያደርገው። ስለዚህ it is not correct statement. b if f of x and d of x are polynomials say that d of x is different from 0 that is the divisor ማለት ነው. and the degree of the divisor or d of x less than or equal to the degree of the dividend degree of f of x, then there exists a unique polynomials q of x and r of x. q of x means quotient, r of x means remainder, such that f of x equal to d of x multiplied by q of x plus r of x. f of x ማለት እንግዲህ dividend ማለት ነው። dividend is equal to divisor multiplied by quotient plus remainder, where it is true when the remainder r of x equal to 0 or the degree of the remainder less than the degree of the divisor. This is a polynomial division theorem ስቴት የሚያደርገው ስቴትመንት ነው። በተመሳሳይ ቾይስ ሲ እና ቾይስ ዲ if f is a non-constant ይላል አይደለም፣ non constant አይደለም። ዲ if f is a non-constant polynomial ይህም አይደለም። ስለዚህ ፖሊኖሚያል ዲቪዥን ቴረም ማለት ሁለት ፖሊኖሚያል ፋንክሽን ይኖሩናል። እንግዲህ ዲቫይዘራችን ከዜሮ ውጪ ከሆነ እንደገና the degree of the divisor less than or equal to the degree of the dividend ከሆነ then there exists a unique polynomial q of x እናገኛለን። ማን that's the quotient and the remainder such that ያ ማለት dividend is equal to divisor times quotient plus remainder። ይሄ መቼ ነው? ሪማይንደሩ 0 ሲሆንና ወይም the degree of the remainder less than the degree of the divisor ነው ማለት ነው። ስለዚህ 14ኛው ጥያቄ መልሳችን choice B። So question number 14, that is choice B is the correct answer. So question number 14, that is choice B is the correct answer. 15 ላይ ስናልፍ question number 15, which one of the following is equal to cos 1755 degree? cos 1755 ዲግሪ ስንት ይሆናል ቫልዩ? እሺ cot 1755 ዲግሪ ከማጋ እኩል ይሆናል which is cot of እንግዲህ 1755 ማለት ስንት ሪቮሉሽን ነው? እንግዲህ 1755 አንድ ሪቮሉሽን ዝኖር 360 720 ስንት ዙር ደረስን? 1 2 3 4 እንግዲህ 4 360 ሲባዛ በ4 ማለት 1440 ዲግሪ ማለት ነው። አጌን 1755 ሲቀነስ 1440 ስንት ይሆናል? 315 315 አሁንም ስንደርስ 90 እዚጋ ስንደርስ 180 እዚጋ 27 315 የት ነው የምናገኘው? ኳድራት
4 ላይ ነው ማለት ነው። ኳድራት 4 ወይም እስከዚህ እንግዲህ 1440 ከሆነ ኮት 1755 ከማኩል ነው ከኮት 315 ዲግሪ ጋር እኩል ነው ማለት ነው። ሶ which is equal to ኮት 315 እንግዲህ የኮት 315 ማለት ወይም ኳድራት 4 ኮት ምንድን ነው? ወይም ኮት ማለት 1 ኦቨር የማን ሪሲፕሮካል ነው? ይሄ ታን ሪሲፕሮካል ነው። 1 ኦቨር ታን ኦፍ 315 ዲግሪ ማለት ነው። ሶ 1 ኦቨር ታን ኳድራት 4 ምንድን ነው? what is tan ኳድራት 4 ኳድራቷ ላይ all functions are positive ኳድራት 2 ሳይን ኳድራት 3 ታን ኳድራት 4 what cos ስለዚህ ኳድራቷ ላይ all functions are positive ኳድራት 2 only sin is positive ኳድራት 3 tan is positive ኳድራት 4 is what cos is positive እንግዲህ ኳድራት 3 ላይ ለምሳሌ ታን ፖዚቲቭ ነው የታን ሪሲፕሮካል ማን ነው ኮት ነው ስለዚህ ታን እና ኮት ፖዚቲቭ ናቸው ኳድራት 4 ኮስ እና ሴክ ሪሲፕሮካል ናቸው ስለዚህ ኳድራት 4 ላይ ፖዚቲቭ ናቸው ከዛ ውጭ ያሉ ኳድራት 4 ላይ ታን ይሁን ሳንም ይሁን ምንድነው that's what ኔጌቲቭ ነው ስለዚህ ኔጌቲቭ ታን ኦፍ 350 ዲግሪ ወይም 350 ዲግሪ ማለት ኮተርሚናል አንግላችንን ሪፈረንስ አንግላችን ማለት ነው tan of what 45 so which is equal to 1 over negative tan 45 ማለት 1 ነው so 1 divided by -1 which is what -1 ስለዚህ ቾይዛችን ማለት ነው a radical 3 ላይ b minus radical 3 c1 d -1 ስለዚህ መልሳችን that is choice D ነው ማለት ነው ጥያቄ 16 ስናልፍ let P and Q be prepositions with truth bodies of true and false respectively which one of the following statement is not correct እንግዲህ ሎጂክ ነው ሎጂክ ደግሞ ይሄ በአዲሱ ካሪኩለም ላይ ተካተተም ስለዚህ ኦልድ ካሪኩለም ነው ይሄንን ጃምፕ እናደርጋለን እንግዲህ ሌሰን 1 ላይ ወይም ከጥያቄ 1 እስከ 7 ስንሰራ በተመሳሳይ ጥያቄ 5 ላይ አሁንም አንድ ኦልድ ካሪኩለም ጃምፕ አድርገናል አሁንም እዚህ ሌሰን ላይ ጥያቄ 16 ኦልድ ካሪኩለም ነው እናልፈዋለን ማለት ነው እሺ ተማሪዎች 17ኛው ጥያቄ ስናልፍ which one of the following is equal to the sum of n from 1 out 5 to n square እሺ እንግዲህ ወደ ሶሉሽን ስናልፍ ዳይሬክት ሰብስቲቱሽን ነው n አንድ ሲሆን 2 into 1 square ነው ሰሜሽን ሚን ፕላስ n ሁለት ሲሆን 2 into to the power of 2 ፕላስ n 3 ሲሆን 2 into 3 the power of 2 ፕላስ n 4 ሲሆን 2 into 4 the power of 2 ፕላስ n 5 ሲሆን 2 into 5 the power of 2 now simplify 1 the power of 2 means 1 ማለት ነው plus 2 into 2 the power of 2 means 4 plus 2 into 3 the power of 2 means 9 plus 2 into 4 square means 16 plus 2 into 5 square 25 ይህን ስናባዛ 2 ሲባዛ በ1 2 ሲደመር 2 ሲባዛ በ4 8 ሲደመር 2 ሲባዛ በ9 18 ሲደመር 2 ሲባዛ በ16 32 ሲደመር 2 ሲባዛ በ25 50 እንግዲህ ቾይዛችን 2 ሲደመር 8 ሲደመር 16 ነው ይሄ አይደለም 2 ሲደመር 4 ሲደመር 8 ሲደመር 16 ይሄም አይደለም 2 ሲደመር 4 ሲደመር 6 አይደለም 2 ሲደመር 8 ሲደመር 18 ሲደመር 32 ሲደመር 50 therefore ለዚህ ጥያቄ መልሳችን ማንዋል ማለት ነው ዛት ቾይስ ዲ ዛሬው ሌሰናችን እዚህ ላይ እንጨርሳለን ይሄን የዩቲዩብ ቻናላችንን ላይክ ኮሜንት ሼር እንዲሁም ሰብስክራይብ ማድረጋችሁ እንዳዘነጉ እስከዛው ቻው ቻው ለፀሐይ ነው ላልተማረ ሰው ግን ቀኖች